የኢትዮጵያ ንግድ ባንክ የደንበኞች አገልግሎት ሳምንትን ምክንያት በማድረግ የችግኝ እንክብካቤ ስራ አከናወነ። የኢትዮጵያ ንግድ ባንክ የ2018 ዓ.ም የደንበኞች አገልግሎት ሳምንትን ምክንያት በማድረግ በቂሊንጦ ኢንዱስትሪ ፓርክ ውስጥ የችግኝ እንክብካቤ መርሃ ግብር አከናውኗል። ባንኩ የእርሶ እርካታ የደንበኞች ስኬት በሚል መሪ ቃል ባለፈው ሳምንት ያከናወናቸው መርሃ ግብሮች አካል ሆኖ በ2016 ዓ.ም በቂሊንጦ ኢንዱስትሪ ፓርክ ውስጥ ለተተከሉ ችግኞች እንክብካቤ ስራ አከናውኗል። የኢትዮጵያ ንግድ ባንክ የከስተመር ኤክስፒሪየንስ ሜዠርመንትና ትራኪንግ ዳይሬክተር ትዕግስት ደገፉ ባንኩ ከፋይናንስ አገልግሎቱ ጎን ለጎን ማህበራዊ ኃላፊነቱን ለመወጣት ለህብረተሰቡና ለሀገር ጠቃሚ በሆኑ ተግባራት ላይ በቀጣይነት እንደሚሰራ ገልጸው በዚህ መሰረት የችግኝ ተከላና እንክብካቤ ስራ ባንኩ በዋነኝነት ከሚሳተፍባቸው የማህበራዊ ኃላፊነት ተግባራት አንዱ መሆኑን አመልክተዋል። ባንኩ በየዓመቱ በመቶ ሺዎች የሚቆጠሩ ችግኞችን በተለያዩ የሀገሪቱ ክፍሎች በመትከል የእንክብካቤ ስራ እንደሚያከናውንም ተገልጿል። የኢትዮጵያ ንግድ ባንክ ህብረተሰቡን ከባንክ አገልግሎት በተጨማሪ በማህበራዊ ኃላፊነት ስራዎች ለማገልገል ተምሳሌት እንዲሆን የችግኝ እንክብካቤ ስራውን በደንበኞች አገልግሎት ሳምንት መርሃ ግብር መካተቱንም ጠቁመዋል። በመርሃ ግብሩ ላይ ከኮሜርሻል ኖሚኒስና ከዋና መስሪያ ቤት የተውጣጡ የባንኩ ሰራተኞች ተሳትፈዋል።